ፍልሰታ በሰላም አደረሳችሁ። እንኳን አደረሳችሁ። በድጋሚ እንኳን አደረሳችሁ። ጾሙ በረከት የምናገኝበት፣ ሰማይ ለኛ የሚከፈትበት፣ የተዘጉ ደጆች ሁሉ የሚከፈቱበት፣ ቋጠሮው የሚፈታበት፣ ጥያቄያችን የሚመለስበት፣ እንባችን የሚታበስበት፣ በቤተሰብ ደረጃ የደስታ ህይወት የምንኖርበት፣ በቤታችን ያለው ችግር የሚወገድበት፣ በቤታችን የጎደለው የሚሞላበት ያደርግልን። በዶኪማስ ቤት ተገኝታ ሰርጉን የጎደለውን በመሙላት እንዳሳመረች በእኛ ቤት የጎደለውን ዛሬም የኛ ህይወት ወይን አጥቶ ውሃ እያለ ምግባር ተለይቶት የሥነ ምግባር ወይን፣ የቅድስና ወይን፣ የለውጥ ወይን የጎደለው ውሃ የሚሸት ህይወታችንን ጣዕም ያጣውን ህይወታችንን ድንግል ማርያም ገብታ ታለምልምልን። ሰላም ለፍልሰተ ስጋኪ መካነ ፍስሐ ወኑዛዜ አበይረስ ወለላ ወየልዩ ወለትካዜ ማርያም ህሉት ውስተ ልበ አምላክም ቅድመ ጊዜ ትፍስሕትሰ ተፈሳይኩ በፍልሰት። አንዳንድ ነጥቦች ስለ ሱባኤ እንያስካል። ጾምን ከመጀመራቸው በፊት ምእመናን ራሳቸውን በስጋም በነፍስም ማዘጋጀት አለባቸው። እጅግ በጣም አጭር ነገር ግን ረጅም፣ ትንሽ የምትመስል ግን ከባድ መልስ የምታስገኝ የሱባኤ ወቅት ናት የእመቤታችን ወርኃ ፍልሰታ። ከሰባቱ አጽዋማት የመጨረሻው የዓመቱ ጾም ነው። ክርስቲያኖች በዓመት ውስጥ እንዲጾሙት ከተደነገገው ጾም የመጨረሻው ጾም ወርኃ ፍልሰታ ነው። ዓርብ ሮብ እንዳለ ሆኖ ማለት ነው። ከመስከረም ጀምሮ ጾመ ድኅነት ዓርብና ሮብን እንጀምረዋለን። ከዚያ በኋላ ልደት ሲመጣ ጾመ ነቢያትን እንጾማለን። ከልደት በፊት ሁለተኛው ጾም እሱ ነው። ከዛም በኋላ የልደትና የጥምቀት ዋዜማ ገሃድ እንጾማለን። ሶስተኛው ጾማችን እሱ ነው። ከዚያ አብይ ጾም ከመግባቱ በፊት ነነዌን እንጾማለን። አራተኛው እሱ ነው። አብይ ጾም እንጾማለን። አምስተኛው ጾማችን ነው። በዓለ ሃምሳን ተሻግረን ጾመ ሐዋርያት የሰኔ ጾም እንጾማለን። ስድስተኛው ጾማችን እሱ ነው። የመጨረሻው ምንድነው? ጾመ ፍልሰታ ነው። እነዚህ እጅግ የከበሩ ያማሩ የተዋቡ የምእመናንን ልቦና በትዕግስትና እግዚአብሔርን በመጠባበቅ የሚሞሉ የኦርቶዶክሳውያን ክርስቲያኖች አጽዋማት ናቸው። ጤነኛ የሆነ ሰው ሁሉ ከ7 ዓመት ጀምሮ እድሜው መጾም ያለባቸው ጾሞች ናቸው። ወርኃ ፍልሰታ ደግሞ ሕፃናት ሥጋው ደግሞ በመቀበል ደጅ በመጥናት የሚሳተፉበት ልዩ የጾም ወቅት ነው። መጾም የሚችሉ ልጆች ጾመው ውለው ቆርበው ከእመቤታችን በረከት የሚያገኙበት የጌታን ሥጋና ደም ምግባቸው አድርገው ሲመገቡት ቆይተው መስከረም ሲመጣ በብሩህ አእምሮ በተሳካ በተደላደለ ሕሊና በነቂያ ልቡና ሆነው ወደ ትምህርት ገበታ ሲገቡ ሁሉ ነገር ብሩህ ይሆንላቸዋል። የክርስቶስ ሥጋና ደም ሐዘን ትካዜን ያስወግዳል። የደከመ ጉልበትን ያድሳል። የሚብረከረከውን ያጸናል። ያጎነበስነውን ያቀናል። ቀንበር ከላይ ይነቅላል። ሰማይ ማየት የምንችልበትን አይኖቻችንን ይገልጥልናል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ክርስቲያኖች በዝግጅት መጾም አለባቸው። የተጣላ ታርቆ፣ የበደለውን ክሶ፣ የቀማውን መልሶ የከርሞው ሰው በለን ብሎ ለመማፀን መዘጋጀት አለበት። ሐዋርያት በልዩ ዝግጅት እመቤታችንን ሥጋዋን ተቀብለው ለመግነዝና በትክክል ለመቅበር በጥር የሞተችው እመቤታችን በዚያ ጊዜ የሆነውን በጥር ሰምታቸዋል። የታውፋንያ እጅ የተቆረጠበት ጌታችን ከነሱ ነጥቆ ወስዶ ከዕፀ ሕይወት ስር እሷን ያኖረበት ሞት በጥር በነሐሴ መቃብር የሚለው የቤተ ክርስቲያናችን አስደናቂ ትምህርትና ልዩ ጥበብ የሚገለጥበት ወቅት ነው ወርኃ ፍልሰታ። ጥር ላይ የተጀመረው አጀንዳችን የሚዘጋው በዚህ በወርኃ ፍልሰታ ነው። እንደ ልጇ ሞትን ሊገድል የመጣው ልጇ፣ ሞትን ሊያጠፋ የመጣው ልጇ እንደ ሞተው ሰው ሁሉ እንደሚሞተው እሱ ደግሞ በሦስተኛው ቀን እንደተነሳው ከመትንሣኤ ወልዳ ትንሣኤዋ እንደ ልጇ ትንሣኤ ሊሆን ይህንን ልናከብር ነው ሱባኤውን የምንገባው እና ወጣ ገባ እያልኩ መነግራችሁ ብዙ ከሳበኝ እንዳይመሽ ነው። እና በአጭሩ ይህን የመሰለ ሱባኤ ሐዋርያት የገቡት እመቤታችንን ስጠን ብለውት ነው ጌታ።
እናም አምጥቶ ሰጥቷቸዋል። እመቤታችንን በዕለተ ሰንበት ሰጥቷቸዋል። ወስደው ቀብረዋታል። ሰኞን ውሎ ማክሰኞ በ16 እመቤታችን ተነስታለች፣ አርጋለች። ስሟ ለዘላለም የተመሰገነ ይሁን። ስለዚህ አዲስ ኪዳን በሁለት እግሩ የቆመበት በምድር ላይ በደንብ የተሰበከበት በአካል በግዘፍ ጌታን አየነው፣ ትምህርቱን ተማርነው፣ ምክሩን ተቀበልነው፣ የባረከውን የሰጠንን ተቀበል፣ ከእርሱ ጋር በላን ጠጣን ዳሰስነው እያለ አባ ሕርያቆስ የተናገረለትን ጌታ በሥጋ ማርያምን የተገለጠው ለእግዚአብሔር አልቦ ዘርእዮ ግሙራ እግዚአብሔርን ያየው አንድ ሰው እንኳ የለም። በአባቱ እቅፍ ያለው እሱ ልጁ ተረከው። እንዴት ተረከው? በሥጋ ማርያም ተገልጦ። እግዚአብሔር የታየው ሰው ሆኖ የተገለጠው በእመቤታችን ነው። ከሰማይ ሥጋ ይዞ አልመጣም። መለኮት ሙሉ በኩለሄ ነው። የማይወሰነው የተወሰነባት፣ የማይቻለውን የቻለች፣ እሳተ መለኮትን የታቀፈች፣ እሳት ጡቷን ያጠባች ድንግል ማርያም እናታችን ሞትን ቀምሳ እንደ ልጇ የተነሳችበት ነው ፍልሰታ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ በዚህ ሱባኤ ወቅት ምእመናን ወደ ሱባኤው ከመግባታቸው በፊት ጥርት ያለ ንጹሕ ልብ፣ በእምነት የተገነባ በተስፋ የተሞላ ይደረግልኛል የሚል ናፍቆት ሰዓት እየቆጠሩ መጾም ብቻ ሳይሆን እግዚአብሔርን ለማግኘት ለጥያቄያችን መልስ ለማግኘት ጭምር ፍጹም በሆነ ጥንቃቄ ሁለት ሱባኤ ናት፣ 14 ቀን ነች። እነዚህን ቀናቶች በጥንቃቄ ልንጾም ያስፈልጋል። ከነዚህም 14 ቀናት ውስጥ ቅዳሜና እሑዶቹ ጠዋት የምንመገብባቸው ናቸው። ምንም እንኳን ጥሉላትን ባንመገብም፣ ነገር ግን ምንም ቢሆን ማለዳ ሰንበት ከመስራተ ትንሣኤ ከቅዳሴ በኋላ እንቀምሳለን። ውለን የምንጾምበት ጾመን የምንቀምስበት አስቀድሰን የምንቀምስባቸው ቀናቶች በጣም ትንሽ ናቸው። ስለዚህ ከ14ቱ 10ሩን ቀናት በዚህ ሁኔታ ነው የምናሳልፈው። 15 የሐዋርያት መሰብሰብ አንድ ላይ መገናኘት ይዘከርበታል። 16 ትንሣኤዋ ነው። ለትንሣኤዋ በሰላም ያደርሰን፣ ሱባኤያችንን በሰላም ያስፈጽምልን። ነኢ ሀቤ ኦ ድንግል ምስለ ወልድኪ ወፍቁርኪ ኢየሱስ ክርስቶስ ከመተባረኪ ላዕሌነ ተባረኪን ዘንድ ከተወደደ ልጅሽ ጋር ወደኛ ነኢ የምንልበት ነው። ድንግል ማርያም ወደ ትዳራችን፣ ወደ ቤታችን፣ ወደ ሕይወታችን፣ ወደ ኑሯችን በበረከት ትምጣልን። እሷ የገባችበት ቤት የተገኘችበት ቤት የበረከት ቤት ነው የሚሆነው። ድንግል ማርያም ገብታበት የደረቀ ቤት የለም። ድንግል ማርያም ተለይታው ደግሞ የለመለመ ቤት የለም። ድንግል ማርያም ገብታ ያልባረከችው ቤት የለም። በወንጌል ላይ እንደተጻፈ እንኳን የተገኘችበት ሰርግ በወይን የተትረፈረፈው በድንግል ማርያም አማላጅነት ነው። እመቤታችንን ወደ ቤቱ የወሰዳት ዮሐንስ ወንጌሉ ከሦስቱ ወንጌላውያን ከሌሎቹ ለየት ያለና እስካሁን ያልተጻፉ ወንጌሎችን የጻፈ ትርፋማ ያደርጋል እንጂ እመቤታችንን ማክበር አያከስርም። በዚህ ሱባኤ ወቅት ለሀገራችን ሰላምን ለምኑ። ወተዚያነው ዳህናሃ ለኢየሩሳሌም ወፍሳሆሙ ለለ ያፈቅሩ ስመከ ይኩን ሰላም በኃይልከ ወትፍሲት ውስተ ማይፈደክ በዲከ በእንተ አኀውየ ወቢጽየ ይትናገሩ ሰላም በእንቲአኪ። ስለ ኢየሩሳሌም ሰላምን ለምኑ አለ ዳዊት። ስለ ኢትዮጵያ ሰላምን ለምኑ። በአራቱም አቅጣጫ ትንኮሳ ስለበዛባት ኢትዮጵያ፣ መከራ ስለበዛባት ኢትዮጵያ፣ መገዳደል ስለበዛባት ኢትዮጵያ፣ ዘረኝነት ስለነገሰባት ኢትዮጵያ፣ ሰውና ሰው መከባበር ስለጠፋባት ኢትዮጵያ፣ ሁሉ አጋዳይ፣ ሁሉ መሪ፣ ሁሉ ክፉ ስለሆነባት ኢትዮጵያ ጸልዩላት። እግዚአብሔር ኢትዮጵያን ይጠብቅልን። እጆቿን ዘርግታ እግዚአብሔርን ሃሌሉያ እንድትል እንድትማጸን፣ በፍቅር እንድትኖር፣ የእርስ በርስ ጦርነቱ እንዲቆም፣ ጠበንጃው ወድቆ ማረሻው ርፉ እንዲጨበጥ፣ ሕፃናት በደስታ እንዲያድጉባት፣ ሰው በሰላም ወጥቶ የሚገባባት ሀገር እንድትሆን ወተዚያነው ዳህናሃ ለኢትዮጵያ ወፍስሐሆሙ ለለ ያፈቅሩ ስመከ። ለኢትዮጵያ ሰላምን ለምኑ። አንተን ለሚወዱ ሁሉ ሰላም ይሁን። አሐዱ አብ ቅዱስ ብሎ ለሚቀድሰው ካህን ሰላም ይሁን። ሲወጣ በዱላ የማይቀጠቀጥባት ቄቱ፣ ምዕመናን እያስቀደሱ በእሳት የማይለኮሱባት ሀገር ትሁን። ዲያቆናቱ በንጽህና የሚያገለግሉባት ትሁን። ሰንበት ተማሪዎቹ በደስታ የሚያገለግሉባት ትሁን። መምህራኑ ፍቅርን የሚሰብኩባት፣ አባቶች ወንጌል ዕጣን ብቻ የሚሸቱባት ሀገር ትሁን ኢትዮጵያ። የሚያስታርቁ ሽማግሌዎች በደስታ የሚኖሩባት፣ የሚያድጉ ልጆች በተስፋ የሚለመልሙባት፣ በማኅፀኗ ልጅ የተሸከመች እናት የትኛው ምድር ላይ ነው ብላ ሞልደው ብላ የማትጨነቅባት ሀገር እንድትሆን
ለኢትዮጵያ ሰላምን ለምኑ። በእንተ አኀውየ ወቢጽየ ይትናገሩ ሰላመ በእንቲአኪ። ስለ ወንድሞችህና ስለ እህቶቼ ጸልዩ አለ። በአንቺ በውስጥሽ ሰላም ይሁን አልኩኝ። ወበእንተ ቤተ እግዚአብሔር አምላኬ አሰስኩ ሰናይተኪ። ስለ እግዚአብሔር አምላኬ ቤት ሰላምሽን ለመንኩ። ኢትዮጵያ ሆይ መቅደሱ በሰላም ውሎ እንዲያደር ሕዝቡ እግዚኦ የሚልበትን መቅደስ ሲመለስ በእሳት ነዶ እንዳያጣው እግዚአብሔር ኢትዮጵያን ሰላም ያደርግልን። ስለዚህ ሱባኤያችን ለሀገራችን ሰላም የምንማጸንበት በአራቱም አቅጣጫ ያለው የጦርና የጦር ወሬ የሚቆምበት ዘረኝነት የሚነቀልበት እንዲህ ብለን የምንጸልይበት ሊሆን ያስፈልጋልና ይህ ሱባኤ በጣም ወሳኝ ነው። የሀገር ታሪክ ለመቀየር ለዚች ሀገር በትክክል ሀገራዊ ስሜት ብሽሽቅ የሌለበት ሃይማኖት ያላት ኦርቶዶክስ ነች። ብዙዎቹ እኛን ለማበሳጨትና ለማብሸቅ ምን እየተሰራ እንደሆነ ታውቃላችሁ። ስለዚህ ነገር ከተናገረ ብዙ የምናዝንባቸው አካላት ስላሉ እግዚአብሔር ከሰማይ ይመልከትና ቤተክርስቲያናችንን ይጠብቅልን። በዚህ ትዕግስት ውስጥ ለኢትዮጵያ ሰላምን ለምኑ። የብሽሽቅ ሀገር እንዳትሆን፣ የመተኳኮስ ሀገር እንዳትሆን፣ የመተነኳኮስ ሀገር እንዳትሆን፣ የጥላቻ ሀገር እንዳትሆን በዚህ ሱባኤ ውስጥ ስለ ኢትዮጵያ ሰላምን ፈልጉ። እሱ ሰላም አለ ኢትዮጵያ። የኢትዮጵያን ሰላም ፈልጉ። ለሀገሪቱ ሰላም እንጸልይ። ግዴላችሁም እግዚአብሔር ይሰማናል፣ ሀገራችንን ሰላም ያደርግልናል። መንገዳችን የቀና የሚቀጥለው 2018 የሰመረና ያማረ ዘመን ይሆንልናል። እግዚአብሔር የተሻለ ዘመን ያምጣልን። እመቤታችንን ንይ በሏት። ኢትዮጵያ አስራት ሀገሯ ናት። እሷ ከመጣች ሰላም ይሆናል። ማድጋው ባዶ ነው ብላ ተናግራ ይሞላል። ታማልደናለች። ከሰማዩ ንጉሥ ከምድርና ከሰማይ ንጉሥ ከዓለማት ፈጣሪ ከልጇ ዘንድ አማልዳ አስምራ እኛን ከጥፋት እንድንድን ለምና አማላጅነቷ እንዲደርሰን እመቤታችን ድንግል ማርያም ትለምንልን። ስለዚህ እንዲህ የምንማጸንበት ሊሆን ያስፈልጋል። ሱባኤውን በሰላም ያስፈጽመን።